1 2 3 እሺ ኦኬ ልክ ነው ኦኬ ወደ ላይ እንደዚህ ቀና አድርጊ ወደ ራስ ይደነግጣል ራስ ፈንድቶ ራስ ይደነግጣል እሺ ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁ ደህና ናችሁ እግዚአብሔር ይመስገን ባለፈ ይህን ቤት ቀርጸን ፖስተንላችሁ ነበረ አንዲት እህታችን እንግዲህ ይህን ቤት ገዝታዋለች ማለት ነው መታ አይታ ገዝታዋለች ብዙ ጊዜ ቤቶች ስናቀርብላችሁ ወንድሜ የው እህቴ የው ትላላችሁ አይ ቲንክ መታው ጥሩ ኢንፎርሜሽን አይሰጧችሁም ነገር ግን ካያችሁትና ከወደዳችሁት እናንተ መታችሁ ከመግዛት ወደ ኋላ አትሉም እና እሷ ያው በአካል መታ ቤቱን ገዝታ አስረክበናታል ማለት ነው ውስጡን እናሳያችኋለን ሌትስ ጎ የተገዛበትን ኢንፎርሜሽን መስጠት ትችላለህ ወጥክ ነው ስለዚህ እንደምትመለከቱት ነው እህታችንም መታ ቤቱን ተረክባለች ማለት ነው እናንተም በያላችሁበት ሆናችሁ ኦርደር ብታደርጉ እኛም ያለውን ነገር ዲፕ ገብተን እናስረዳችኋለን ማለት ነው እህታችን እስኪ እንደጠበቅሽው ነው ወይስ እንዴት ነው ሐሳብ ስጭን እስቲ አፈጣለሽ እሺ ውድ ተመልካቾች እንግዲህ እናንተንም አላህ እንዲያማር ቤት ይስጣችሁ ነው ማለት አሜን አሜን መጀመሪያ እኔ ሚዲያ ላይ ነው ያየሁት ከዛ ለወንድሜ ነገርኩት ማለት ነው እና እሱ መጥቷይቶታል ያው እንዳየውም ወዶታል ከዛ በመቀጠል እኔ ደግሞ እንዳጋጣሚ ነው እዚህ ሀገር የመጣሁት ከውጭ መጣሁኝ አይቼዋለሁ ሳይው ያው የተነገረኝ ራሱ ነው የተሻለ ቢሆን እንጂ ያንሰ ነገር አላገኘሁም አልহামዱሊላህ ምንም መጥፎ ነገር አላገኘሁኝም የተናገሩት ትክክለኛ ነገር ነው ስለዚህ እህቶች ወንድሞች እዚህ ላይ ከነሱ መግዛት የምትፈልጉ እንደተነገራችሁ ብቻ አመኑ ማለት ሳይሆን አንደኛ እነሱ ያቀረቡት ትክክለኛ ነገር ነው ራሳችሁ መምጣት አይመቻችሁ ቤተሰባችሁ ልካችሁ ማሳየት ትችላላችሁ በዛ መልኩ በታማኝ እንትን መግዛት ትችላላችሁ ነው የምለው እኔ ያገኘሁት ጥሩ ነገር ነው ደስ የሚል ነገር ነው በጣም ነው ማመሰግነው ጌታዬንም አመሰግናለሁ እናንተንም ቴንኪው እናመሰግናለን እና እህታችን እንደተናገረችው ነው እናንተም መታችሁ ሁሉን ነገር ማየት ማስተንተን መጠየቅ እንዲሁም ደግሞ የተለያዩ ሰነዶችን ቼክ አርጋችሁ ነው እያንዳንዱ ነገርኛ ለናስረክባችሁ ምንችለው ሁልጊዜም ለእናንተ አሪፉን ነገር ነው ይዘንላችሁ ምንቀርበው እህታችን እንግዲህ የተናገረችውን ነገር ሰምታችኋል እናንተም እየመጣችሁ ማየት ትችላላችሁ እንግዲህ ድጋሚ ቤቱን እናሳያችሁ ውስጥ እንገባለን ማለት ነው እሺ ለምን እሺ ይሄ አንዴ ወደ ኋላ በለለኝ ይሄ የምትመለከቱት ያው በረንዳ ነው ይሄ ግቢ ነው መኪና ማቆሚያ ግቢ ነው ከዛ በኋላ ይሄ ለሳሎን ቤት በረንዳ ነው ነገር ግን ይሄ የሳሎን ትልቁ በር ሆኖ ሳለ ወደዚህ የሚያስገባ በሳሎን ቤት በኩልም በር አለ በዚህም በኩል በር አለ ይሄ በር የልጆች ክፍል የወንዶች የሴቶችና የባልና ሚስት ክፍል አለ ማለት ነው እዚህ ውስጥ ይሄን በረንዳ ነው እና በሳሎን ወደ መኝታ ሳይሆን በውጭም በኩል ወደ መኝታ መግቢያ መውጫ አለ ማለት ነው ሌትስ ጎ እሺ ሳሎን ቤቱ ይሄ ይመስላል እንደምትመለከቱት ሰግደሽበት ነው እሺ እጥፍ አድርገው ሳሎን ቤቱ ይሄ ይመስላል ይኸውላችሁ በጣም የሚያምር ቆንጆ ረጋ ያለ ሰላም ያለው ቤት ነው ማለት ነው ወደ ውስጥ እናሳያችሁ በሩ ይሄው እንደምትመለከቱት ቆንጆ የሆነ ዘመናዊ ኤምዲኤፍ ነው ማለት ነው ወደ ውስጥ እንግባ ና መብራት ይሏል ነው መብራት የለም ሄዷላ መብራት የለም እና የሚገርምሽ ይሄ ቤት ያረፈው አጠቃላይ ከነግቢው ከነመናመኑ 108 ካሬ ነው የማህበር ነው ሁልጊዜም ጥሩ ነገር ብታዙ ጥሩ ነገር እናስረክባችኋለን እንደነገርኳችሁ እህታችን እንዳስረዳቻችሁ ሻንጣዋን ብቻ ነው ይዘሽ የምትገቢው ብያት ነበረ እንግዲህ እሷም እንግዲህ ሻንጣዋን ብቻ እንዲሁም ደግሞ የቤት ቁሳቁስ ማቴሪያሎቿን ብቻ ነው ይዛ የምትገባው ማለት ነው ስለዚህ ምንም እንትን የሚል ነገር የለም ምናልባት መስተካከል አለበት የምትዩም ነገር ካለ ልናስተካክልልሽ ዝግጁ ነን ከሰነድ ጋር ተያይዞ ሁሉም ነገር ካለ ልናስተካክልልሽ ዝግጁ ነን ማለት ነው እህታችንም በጣም ደስተኛ ናት
ኦኬ ከቤት ሰሪዎቹም ከአገናኞቹም ጭምር ሁሉ ነገር ደስ የሚል ነገር ነው ያገኘሁት። አልሐምዱሊላህ ቤቱ ምንም አይወጣለትም፣ ምንም የጎደለ ነገር የለም። እንዳልከው ነው ሚጣት ይዞ መግባት የሚሰራው 105 ብለን ያስተዋወቀው ቤቱ ግን በ108 ነው። በ108 ኦኬ ያረፈው። ስለዚህ ምንም የጎደለ ነገር የለም። እናንተም ደግሞ አላህ ይጨምርላችሁ ከአቅማችሁ ጋር በተመጣጠነ መልኩ እነሱን አገናኟቸውና በሚፈልጉት መልኩ ቤተሰብ ያላቸው መጥተው እንዲገዙ እነሱ መምጣት አይጠበቅባቸውም። ሆነ ትክክል። ማንም ሰው ህጋዊ መሆኑን ሳያውቅ አይገዛም። ትክክል። ያ ስለሆነ ቼክ አድርገው እነሱ ያገናኟቸው እና ከቤተሰብ ጋር አገናኛቸው ማስገዛት ነው። ኦኬ። እና ውስጥ አንድ ምለው ነገር አለ ህጋዊ ላልሽው፣ እኔ በመጀመሪያ ሶሻል ሚዲያዬ የምጠቀመው ኃላፊነቱን ወስጄ እኔው ራሴ ነኝ። የምታውቋት እህታችሁ 7-8 ዓመት ይሞላ። እግዚአብሔር ይመስገን የነገዬን አላውቅም የዛሬን ምንም አይነት እስካሁን እንከን አላየውም። እኔ የሆነን ነገር ወደ ሶሻል ሚዲያዬ ቀርጬ ፖስት የማደርገው አስቤ ደጋግሜ አይቼ ነው። ይህን ቤት እኔ ለሽያጭ ስናቀርበው መዘጋጃ ገብቼ ሁሉን ነገር አጣርቼ እዳ፣ ብድር፣ እገዳ፣ ችግር ያለበትን መሆኑን አይቼ ካበቃው በኋላ ሬዲ የሆነ ነገር ሲሆን ወደ ሶሻል ሚዲያዬ ይዤ የምመጣው። ምክንያቱም ሰዎች መንከራታት የለባቸውም ገንዘባቸው ካወጡ በኋላ። ዛሬ ብትመጡ ነገ ስም ተዘዋውሮላችሁ ተፈራርማችሁ ተረክባችሁ መሄድ የምትችሉት ነገር ሲሆን ብቻ ነው ወደ ሶሻል ሚዲያዬ ይዤ የምመጣው። ችግር ካለ እንከን ካለ እኔ አልፖስትም። በጣም ብዙ ሰዎች ቤት መሸጥ ይፈልጋሉ። ለምሊ አንቺ የምትይውን እኛ እንቀበላለን፣ እኛ ፖስትችልን፣ ቅረጭልን፣ ይሄው ይሄ ቪላ ቤት አለ ነው ቢሎኝ እሺ አምጡት ሳይቱን ብያቸው ልክ ገና ሳይት ተቀብዬ መዘጋጃ እንዴት ችግር ይኖርበታል፣ የሆነ ነገር ይኖርበታል፣ እገዳ፣ እዳ አይ ቲንክ በቃ የሆነ ችግር አለው እና የዛኔ ምንድን ነው የማደርገው? አልቀርጽም፣ አልፖስትም። አንተ ለምታውቀው ሽጥ፣ ለእኔ የሚሆን አይደለም ብዬ እጄን አነሳለሁ እንጂ በጣም ብዙ 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 መሸጥ የሚፈልጉ ቤትና መሬት አለ። እኔ ግን ወደ ሶሻል ሚዲያዬ የማላመጣበት ምክንያት ንጹህ የተጣራ ነገር ስላልሆነ ብቻ ነው። እንደዚህ ግን የተጣራ ንጹህ ነገር በአንድ ቀን የሚያልቅ ሁሉ ነገር ሰላም የሆነ ነገር ከሆነ አመጣላችኋለሁ። እንደ እህታችን እድለኞች የሆናችሁ ትገዛላችሁ ማለት ነው። ይሄ ነው እና ምንም አይነት ቅድሚያ ነው እኔ ማረጋግጠው። ቅድሚያ ነው የሆነ ሰው ነይ እይልኝ ቤቴ፣ ነይ ቅረጭልኝ፣ ነይ ሽጭልኝ ሲለኝ ሙሉ መረጃ ተቀብዬ መዘጋጃና ፍርድ ቤት የምገባው ቅድሚያ ነው። ውስጥ ላሳያችሁ። መብራት የለም፣ መብራት ሄዷል። መብራት ጠፍቷል። ና እኔ ላሳየህ። እሺ ይሄ ይኸውላችሁ። ኦኬ ይሄ ከውጭ በኩል ቅድም ያሳየዋችሁ በር ነው፣ ቁልፍ ነው። በውጭ በኩል ነው የምትገቡት። ይሄ መኝታ ነው። ሌትስ ጎ። ይሄው ከዛ ይሄ መኝታዋ ነው። ይሄ ደግሞ ሻወር ሽንት ቤቷ ነው። መብራት ቢኖር ያምር ነበረ። አይ ቲንክ ያኛውን ቪዲዮ አስገባላችኋለሁ ካልሆነ በመብራት የተቀረጸው። ይሄ ሻወር ሽንት ቤት ነው። ና ይሄው ሽንት ቤት፣ ይሄው ሻወር፣ ይሄው እንዳለ ኦኬ፣ ጨርሰናል ማለት ነው። ከዛ ይሄ መኝታ ቤቷ ነው። እሺ እሺ እንውጣና ደግሞ የልጆች ክፍል፣ የሴቶች የወንዶችን ክፍል አሳያችኋለሁ። ሁለት ትንሽ ክፍል። ጨለማ ነው፣ በጣም ጨለመ። ከፍ አድርገውና በቃ ና ወደ እኔ። ኦኬ ጨለማም ቢሆን ይሄ ፒንክ ከለር የተቀባው ለሴቶች ክፍል ነው። ይሄ ደግሞ ቬዥ ቀለም ነው የተቀባው የወንዶች ክፍል ነው ማለት ነው። ይሄ የወንዶች ክፍል ነው የልጆች ማለት ነው። እሺ የልጆቻችሁ። ስለዚህ እዚሁ ኮሊደር ላይ 3 መኝታ ቤት አለ ማለት ነው። እዚችው ኮሊደር ላይ የባልና ሚስት፣ የሴቶች ክፍል፣ የወንዶች ክፍል፣ የልጆች ማለት ነው። ከዛ የትልቁ ሳሎን ነው። ወደ ውጭ ደግሞ ስንወጣ ኪችን፣ ሻወር፣ ሽንት ቤቱን አሳያችኋለሁ። ሻወር ሽንት ቤት ውስጥ ላይም አለ። ሻወር ሽንት ቤት እንግዳ ቢያደር ምናምን አይ ቲንክ ለውጭ ሰው ና ኪችኑም እንደምትመለከቱት ጽድት ተደርጎ ነው የተሰራው። ትክክል። እሺ ኪችኑ ይሄ ይመስላል ማለት ነው። ሴራሚክ አለው፣
ስዊቾች ተገጥመዋል። እዚች ጋር ደግሞ እችኛዋ የቤቱን የገዛችዋ እህታችን ናት የገዛችው። እዚች ጋር ትገጠማለች የእቃ ማጠቢያ ማለት ነው። ይሄ የእቃ ማጠቢያ ነው። ከዛ እዚህ ጋር እንጀራ ምጣድ አለ፣ ፉርን አለ፣ እዚህ ጋር ኪችን ካቢኔቱ አለ። ይሄ ኪችን ይመስላል። ሰፊ ነው ኪችኑ፣ በጣም ሰፊ እና ሰፊ። ሽንት ቤቱንና ውጭውን እናሳያቸዋለን ማለት ነው። እሺ ይሄን ክፈተው አሳያቸው። ይሄ የውጭ ሻወር ሽንት ቤት ነው። እሺ ጋይስ ይሄ ለውጭ ሰው ማለት እንግዳ ማለት ነው። የመኝታ ቤቱን አይተውታል። አሳይቻቸዋለሁ። አሁን ደግሞ ከውጭ በኩል ትወጣና ባክግራውንዱን አሳያቸው። ሙሉ እንደዚህ ታስገባልናል ማለት ነው። ውስጥ ነው ሴፍቲ ጋር ልትበልጠን ነው። እሺ ታችን ሴፍቲ ታንከር የተቆፈረ ነው። አይ ቲንክ ውስጥ ላይ ነው ሴፍቲ ታንከሩ እና ቤቱ ይሄ ይመስላል ሰፈሩ። እና ደግሞ እዚህ ጋር ግንባታዎች አሉ። ብዙዎቹ ወደ 4 ሰዎች ምናምን መጥተው ቀብድ እናስገባለን ብለው እየሄዱ ነበሩ። የሚገርምሽ ወላሂ ቀብድ እናስገባለን ብለው ሄዱ። እሷ ቀደመቻቸው። ካንቺ ካስገባሽ በኋላ ቀብድ ካስገባሽ በኋላ 3 ሰዎች አካውንት ላኩልን ብለውናል እኛን ማለት ነው። ግን ያው ተቀርማቸዋል የሚል መልእክት ነው የሰጠናቸው። አሁንም ቢሆን እናንተ የሆነ ነገር ላይ ከወሰናችሁ በኋላ ወደ ኋላ ባትሉ የተሻለ ነው እና ባክግራውንዱ ይሄንን ይመስላል። ለምን እንቆልፈዋ በዚህ ሳይድ ገብተን እንውጣ። እሺ እሺ ተፈضلي حبيبتي حياك الله ሰላም አለይኩም። እሺ እና ባትሪ እንትን እንዳይልብን። ኦኬ ዌይት ና ያው በውጭ በኩል ቧንቧ አለ፣ ቆጣሪ አለ። እዚችው ጋር እዚህ ጋር ይኸውና ቧንቧ አለ። አጠር ያለች ቧንቧ ጠጋ ተደርጋ የተሰራች ናት። ብዙ እንትን አይፈልግም እና የሴፍቲ ታንከር እንትኑ ማስመጠጫው እነዚህ 4ቱ ሴራሚክ ላይ ነው የሚገኙት። ሴፍቲ ታንከሩ እዚች ጋር ነው ማለት ነው ሙሉ በሙሉ ማለት ነው። ስለዚህ እዚች ጋር አውቶማቲክ ቆጣሪ ተገጥሞለታል። ራሳቸው የሚሞሉት ራሳቸው ማኔጅ ማድረግ የሚችሉበት ቆጣሪ ተገጥሞለታል። እንግዲህ የዛሬው ቪዲዮ ይሄን ይመስላል። አረ ፕሮሞሽን እናመሰግናለን። እንግዲህ እህታችን ከባድ ነጥብ ነው ያነሳችሁ። ዋናው ኤሌክትሪክ ችግር ካለ የሶላር ፓነሎች አሉ እያለች ነው። እንግዲህ ጥሩ ስራ መስራት ልክ እንደዚህ ሰው እንዲያግዛችሁ ያደርጋል ማለት ነው። የረሳሁትን ነጥብ ነው ያነሳቸው እና ይሄን ቤት ሙሉ ኤሌክትሪካሉ ባለበት ሆኖ ሶላር ፓነል ከላይ ተደርጎለት ቤቱን ማንቀሳቀስ የሚችሉ የሶላር ፓነሎችም አሉ። እናመሰግናለን። ለምን የምትዩ ነገር ካለ በያትና እሷም ዱዓ ታርግልን። በዚሁ እንጨርሰው። ነይ ዱዓ አርግልን። እዚህ ጋር ሆነሽ በለጠችን ቦነሰችን እንጂ ያያየሁትን ነገር እሺ ለተመቸኝ ነው። በነገራችን ሶላሩም እዛ ጋር ዳይሬክት ስላየሁት ነው። እና ብዙ እህቶች ደግሞ አብዛኛው ሰው ታውቃላችሁ በገጠር ኤሪያ ነው የሚወጣው። አብዛኛው ሰው ለቤተሰቡ መግዛት ይፈልጋል። ግን አንደኛ ታማኝ ሰው አያገኝም፣ አይሰራም፣ ይሰራል የሚል የመረጃ እንትን የላቸውም። ትክክለኛ ብዙ ጊዜ እኔ እዛ ሆኜ ራሱ ለቤተሰቦች መግዛት ፈልግ ነበረ። ግን አማራ ክልል ሲሰሩ ሰሜን ኤሪያ ሲሰሩ ነው ማለት ሌሎቹ የወሎ ኢንተርኔት ምናምን ማለት ነው። የኛ አካባቢ የለውም ብዬ ነበረ ማስበው የዛኔ ማለት ነው። አሁን እዚህ በመጀመራችሁ በጣም ደስ ብሎኛል። ስለዚህ የኛ አካባቢ ደግሞ ገና ሁሉም ሰው አላስገባም ማለት ይቻላል። ወደ ገጠሩ ያላችሁ ወጣቶች ለቤተሰቦቻችሁ ለምን በጨለማ ይቀመጣሉ? በቴሌቪዥን መደበሪያ ይሆናቸዋል። ስለዚህ መግዛት ያስፈልጋል ሁሉም ማለት ነው። ዋጋው ተመጣጣኝ በሆነ መልኩ እሱ ብዙ ሳይበላ ብዙ ሳያተርፍባችሁ የሶላር የምትፈልጉ ሰዎች ካላችሁ ከስር ባለው ስልክ ቁጥር እሱን ማናገር ትችላላችሁ። ገጣሚውም ሻጩም ባለቤቱም እሱ ነው። ሁሉን ነገር እሱን መጠየቅ ትችላላችሁ። ከስር ባለው ስልክ ቁጥር ደውሉለት። ቴሌግራም፣ ዋትስአፕ አናግሩት። እህታችን እናመሰግናለን። ዱዓ የምታረጊ ከሆነ አድርጊ። ይሄ ደግሞ የቤትሽ መረጃ ነው፣ ሙሉ ሳይት ፕላን ማለት ነው፣ ካርታሽን ነው። እናመሰግናለን። በተረፈ ይሄ ይመስላል። እንወዳችኋለን፣ እናከብራችኋለን። አምናችሁን ስለምትመጡም እናመሰግናለን ማለት ነው። ሌላ የምትሉት ነገር አለ? ያው ዱዓው እኔ ከመጀመሪያም ብያችሁ ነበረ የጨረስኩ መስሎኝ ነው። ከጅምሩ ጌታዬን አመሰግናለሁ። በመቀጠል እናንተንም አላህ ከዚህ የበለጠ የተሻለ ነገር ርዝቅ ያስፋላችሁ። አሜን። ውጭ ሀገርም የሚደክሙ እህቶቻችን ልክ እንደዚሁ አላህ ማረፊያ ይስጣቸው። አሜን። በድካም ይጠብቃቸው። አሜን። እናንተም ጥሩ ነገር እንደምታቀርቡት ጥሩ ነገር አላህ ይስጣችሁ። አሜን። የማትጨናነቁበት ነገር
እንግዲህ ጥሩ ነገር ሰጣችሁኛል። በጣም አመሰግናለሁ ሁላችሁንም። አላህ ይጠብቃችሁ። አመሰግናለሁ። ወአለይኩም ሰላም ውለጂበት፣ ክበጂበት፣ ቤተሰብ የሚታዘዝ ሀገርን የሚያስተዳድር ጣዋሪ ልጅ ውለጂበት። አንቺም ደስተኛ የሆነ ህይወት ይኖርሽ። እናመሰግናለን። እና ቤቱን በልጆች መንደር አድርጊው ነው የምንልሽ። መንደር ኢንሻአላህ ኢንሻአላህ። እሺ፣ ሰላም ሁኑ።